እንዴት ናችሁ? ታዲያስ የካርል ዩንግ ሌክቸርን ወይም ውይይት ንግግርን ቀጥለናል። የስሜት ተጋሪው ልብ ምንም እንኳ ሩሩና ስስ ቢሆንም ማለቂያ የሌለው የመገዛት ምንጭ እንዳልሆነ በግልጽ ልትረዱት ይገባል። እጅግ ብዙ ቁስሎችን በውስጧ ያሰባሰበች ነፍስ ወደ ውስጧ የምትዞርበትና በራሷ ጥልቀት ውስጥ የተደበቀውን እሳት የምታገኝበት አንድ ነጥብ አለ። ይህንን ለውጥ በሚንቀጠቀጥ ድምፅ ወደ እኔ ይመጡ በነበሩ ግለሰቦችም በሁላችንም ስር በሚፈሱ ቀዳሚ ቅርጻዊ ፍሰቶችም ውስጥ በተደጋጋሚ አይቼዋለሁ። ስሜት ተጋሪው እጅግ በቆሰለበት ሁኔታ ውስጥ የሌሎችን ጨለማ ማንጸባረቅ ብቻም ሳይሆን ያንን ጨለማ ማዋሃድም የሚጀምር መስታወት ይሆናል እና ይሄ በንቃት ሲከሰት ስሜት ተጋሪው ላልተነገረው ጭካኔ ሁሉ ዝምተኛ ማስተናገጃ እንደነበር ወደሚለው እውነት ሲነቃ ገር በግ መሆኑን ያቆምና እጅግ ወደሚገርም ነገር ውስጥ ይነቃል። ከጥላው ጋር ንክኪ ወደ ፈጠረ ፍጡር። ጥላው በተደጋጋሚ እንደተናገርኩት በውስጣችን ያሉ አሉታዊ ወይም አሳፋሪ ነገሮች ማጠራቀሚያ ብቻም አይደለም። ለዓለም በምናቀርበው ገጽታ ስለማይመጥን የምናፍነው ያልተጠየቀው የስነ ህሊና ሳይኪ ክፍል ጥሬ የሆነ አቅም ሮ ፖቴንሻል ኃይል ነው። ለስሜት ተጋሪ ጥላው ብዙውን ጊዜ የሚገለጠው እንደ ራሱ የጥቃት ስሜት አግሬሽን ወይም ራስ ወዳድነት ሳይሆን እንደ ዝምተኛ የሌሎች ህመምና ተንኮል ክምችት ሆኖ ነው። ስሜት ተጋሪው ገና በጊዜ ብዙውን ጊዜ በልጅነት ዋጋው ያለው በዙሪያው ያለውን ትርምስ በመምጠጥና በማስማማት እንደሆነ ሆኖ ይማራል። ስሜታዊነታቸውን እንደ ጦር መሳሪያ ሊጠቀሙ የሚችሉትን ሰዎች ያልተነገሩ ፍላጎቶች በማንበብ ነገሮችን አስቀድሞ የመገመት ሊቃውንት ይሆናል። በዚህ ሂደት ውስጥ የራሳቸውን ጽኑ አቋም አሰርቲቭነስ፣ የራሳቸውን ተገቢ ቁጣ፣ የራሳቸውን የመኖር መብት ጥያቄ አግልለዋል። ይህ የተሰደደ ኃይል ባልተገለጸ ሕይወት ተሞልቶ የተቀረበ የስሜት ነባሪው ጥላ ይሆናል። ናርሲሲስቱ የስሜት ተጋሪውን ገርነት እንደ ድክመት አድርጎ መቁጠሩ ከባድ የሆነ ስህተት ይሆናል። ድክመት የንቃት ወይም አዌርነስ አለመኖር ነው። የስሜት ተጋሪ ስሜታዊነት ግን ባዶ ነገር እኮ አይደለም። የነፍስን ድብቅ የሆነ ንዝረት ለመስማት የተስተካከለ ራዳር ማለት ነው። ስሜት ተጋሪው የትዕግስቱን ደፍ ላይ ሲደርስ ማለቂያ የሌለው መውሰድና መስጠት እስከ ፍሬ ነገሩ ማለትም ኢሴንሱ ድረስ አቃጥሎት ሲያበቃው ከስለታም በበለጠ በሳለ ግልጽነት ክላሪቲ ይነቃል።
በናርሲሲስቱ ጭምብሎች፣ በኃይልና በማራኪነት ጨዋታዎች፣ ማለቂያ በሌለው ዕውቅና ረሃብ ውስጥ አሻግረው ያያሉ። ሰውየውን ብቻም ሳይሆን የአዳኙን ቀዳሚ ቅርጽ አርኪታይፑን በራሱ በሕይወት የሚቀለበውን ያንን ደም መጣጭ የሆነውን ቫምፓየሩን ያዩታል። እና በዚያ የግልጠት ቅጽበት ውስጥ አንድ አስገራሚ ነገር ይከሰታል። ስሜት ተጋሪው የማይፈወሰውን ለመፈወስ መሞከሩን ያቆምና የራሱን ብርሃን ማስመለስ ይጀምራል። ይህ ዳግም ማስመለስ ሪክሌሜሽን የአልኬሚ አይነት ስራ ይሆናል። አንድ ዕቃ በመርዝ እንደተሞላ አድርጋችሁ አስቡ። ለዓመታት የጥፋተኝነት ስሜት ሽውሽውታዎች፣ ፍጹምነትን የሚጠይቁ ግፊቶች፣ ስሜታዊ ተንኮሎች፣ ናርሲሲስቱ የሚመግብባቸው ስውር መንገዶች በሙሉ ስሜት ተጋሪው ሁሉንም ጠጥቶታል፣ ተግቶታል፣ ወስዶታል። መውደድ ማለት መታገስ ነው፣ ይቅር ማለት መርሳት ነው ብሎ በማሰብ ውስጥ ተግቶታል። ነገር ግን እውነተኛ ፍቅር ራስን አያጠፋም። እውነተኛ ይቅርታም ሰለባ ወይም ቪክቲም ሆኖ መቆየት ማለት አይደለም። በመከራ እሳት ውስጥ ስሜት ተጋሪው መርዙን ወደ ጥበብ መለወጥ ይጀምራል። ከናርሲሲስቱ ጭካኔ ግላዊ እንዳልሆነ ያያል። የራሱን ባዶነት መሸከም የማይችል የተሰነጠቀ ነፍስ መግለጫ መሆኑን ያውቅበታል፣ ይለያል። ስሜት ተጋሪው አንዴ ከሞላው ወይም ፌድ አፕ ከሆነ በቁጣ ብቻ ምላሽን አይሰጥም። ይልቁንስ እውነታን ከማታለያዎች ተገፎ እንዳለ ከማየት ከሚመነጭ ኃይል ጋር ይገናኛል። ለዚህ ነው የሞላው ስሜት ተጋሪ ናርሲሲስቱ ካሰበው በላይ አደገኛ የሚሆነው። ከእንግዲህ የእኔ ወይም ኢጎ ጨዋታ እየተጫወቱ አይደለም፣ ጥሬ በሆነው የህልውና እውነት ውስጥ ቆመዋል። ናርሲሲስቱ የሚበለጽገው በቁጥጥርና በግራ መጋባት ላይ ብቻ ነው። ስልታቸው በሙሉ የተገነባው የራሳቸውን ጥላ በስሜት ተጋሪው ላይ በማላከክ ወይም ፕሮጀክሽን ውስጥ ነው። ስሜት ተጋሪው በድክመት፣ በአጉል ስሜታዊነት፣ በምክንያታዊነት የለሽነት ይከሱታል። ምክንያቱም እነዚህን ባህሪያት በራሳቸው ውስጥ ማየትን መሸከም አይችሉምና እሱን ይከሱታል። ለተወሰነ ጊዜም ስሜት ተጋሪው የሚሉት እውነት ይመስለውና ያምናቸዋል። የራሳቸውን ግንዛቤ ወይም ፐርሴፕሽን፣ የራሳቸውን የአእምሮ ጤንነት ይጠራጠራሉ። ነገር ግን ስሜት ተጋሪው እነዚህን ክሶች የናርሲሲስቱ ውስጣዊ ጦርነት ነጸብራቆች ብቻ መሆናቸውን ማየት ሲጀምር፣ ሲያውቅ፣ ሲነቃ ከጦር ሜዳው ሙሉ በሙሉ ይወጣል። በሰይፍ መዋጋት አያስፈልጋቸውም። ምክንያቱም ኃይላቸው ያለው በሌላው ሰው ትርክት ወይም ናሬቲቭ ለመገለጽ እምቢ በማለታቸው ላይ ነው። በህልሞች፣
ይህ ለውጥ ብዙውን ጊዜ ከዱር እንስሳ ወይም ከጨለማ ምስል ጋር እንደ መገናኘት ሆኖ ይታያል። ሁል ጊዜ ከግጭት ሲሸሽ የነበረ ስሜት ተጋሪ በድንገት ጸጥ ረጭ ብሎ ይቆማል። ከእንግዲህ ከአውሬው አይሸሽም፣ ነገር ግን ወደ አይኖቹ ይመለከተዋል። አይኖቹን ያያል። ይህ ውህደት ኢንቴግሬሽን ቅጽበት ይባላል። የውህደት ቅጽበትም ነው። አውሬው የታፈነውን ቁጣ፣ ጥንካሬና ራስን ማክበር የሚወክለው ስሜት ተጋሪውን እንደ ሕጋዊ ጌታው ዕውቅና ይሰጣል። በአንድ ወቅት ይፈራ የነበረው ግለሰብ በአንድ ወቅት ከፈራው ኃይል ጋር ይዋሃዳል። ፈዋሽም ተዋጊም ይሆናል። ርኅራኄ የሚችሉ ነገር ግን እንደ ብረት በጠነከሩ ወሰኖችም የተሞሉ ይሆናሉ። ይህ የምነግራችሁ ዓለም ገና ባልነቁ ስሜት ተጋሪዎች የተሞላ ስለሆነች ነው። ይህንን የምነግራችሁ ዓለም ገና ባልነቁ ስሜት ተጋሪዎች ስለተሞላች ነው። ያልተቆረጡ አልማዞችን ይመስላሉ። ድምቀታቸው በፍርሃትና ራስን በመካድ ንብርብሮች ስር ተደብቋል። ነገር ግን አንድ ስሜት ተጋሪ በቃ ባለበት ቅጽበት ጥልቅ የሆነ ለውጥ ይከሰታል። እያንዳንዱ ቁስል እንደ ስፖንጅ መምጠጥ ያቆሙና የራሳቸውን እውነት ማንጸባረቅ ይጀምራሉ። ይህ አንጸባራቂነት ለስላሳና አጽናኝ አይደለም፣ ጨካኝና ገላጭ ነው። ሐሰትን ያቃጥላል፣ ተንኮልን ያጋልጣል። በዙሪያቸው ያሉ ሰዎች የራሳቸውን ጥላ እንዲጋፈጡ በግድ ያስገድዳቸዋል። ናርሲሲስቱ ከምንም ነገር በላይ የነቃውን ስሜት ተጋሪ የሚፈራው በትክክል ለዚህ ነው። የሞላው ስሜት ተጋሪ አደገኝነት ጨካኝ ወይም በቀለኛ በመሆኑ ላይ አይደለም። አደገኝነቱ ያለው በግልጽነቱ ወይም ክላሪቲው ላይ ነው። ከእንግዲህ በናርሲሲስቱ የግራ መጋባት ድር ውስጥ አልተጠለፈም። እናም ይሄ የማይገመቱ ወይም አንፕሪዲክተብል ያደርጋቸዋል። ናርሲሲስቱ ሙሉ በሙሉ የሚያየውን ለትንኮሳዎቻቸው ምላሽ የማይሰጠውን ካልጠገንከኝ እሰብርሃለሁ የሚለውን ታሪክ የማያምነውን ሰው መቆጣጠር በፍጹም አይችልም። ስሜት ተጋሪው ይህ ፍቅር ሳይሆን እስራት ቦንዴጅ መሆኑን በግልጽ ይገነዘበዋል። እና አንዴ ገመዶችን ሰንሰለቶቹን ከቆረጡ ናርሲሲስቱ ከራሱ ባዶነት ጋር ብቻውን ይቀራል፣ ይፋጠጣል። ሁል ጊዜ ሲያስወግደው የነበረውን ጥላ ለመጋፈጥ ይገደዳል። የስሜት ተጋሪው ጉዞ በመሰረቱ ጀግንነት ነው፣ ሄሮይክ ነው። የግለ ሙላት ኢንዲቪጁዌሽን መንገድ ነው። ንቁን ኮንሽስና ድብቁን አንኮንሽስ ህሊናን ብርሃኑና ጨለማውን የማዋሃድ ኢንቴግሬሽን ሂደት ብዬ ገልጸዋለሁ። ሙሉ ሆል ለመሆን አንድ ሰው ቁስሎቹን ብቻም ሳይሆን የኃይል አቅሙን ወይም ካፓሲቲ ኦፍ ፓወር መጋፈጥ አለበት። ኃይል በእውነታዊነት አውተንቲሲቲ ላይ ሲመሰረት ክፉ አይደለም። እውነተኛው አደጋ ያለው ንቁ ባልሆነው አንኮንሽስ ኃይል ላይ ነው።
በተንኮል በሚሰራና በሚያታልል ኃይል ውስጥ ነው። ስሜት ተጋሪው ጥላዎቻቸውን ሲያስመልሱ እንደ ናርሲሲስቱ አይሆኑም። ለመግዛት ወይም ዶሚኔት ወይም ለመቆጣጠር ኮንትሮል ለማድረግ አይፈልጉም። ይልቁንስ በራሳቸው ውስጥ ሉዓላዊ ይሆናሉ። ከእንግዲህ በሌላ ሰው የቼስ ሰሌዳ ላይ ወታደር አይደሉም። ይህ ሉዓላዊነት ጥልቅ መንፈሳዊም ነው። ጥልቅ የሆነ መንፈሳዊነት ነው። ልክ ስሜት ተጋሪው በሌሎች ሰዎች ስሜት ግርግም ውስጥ ለዓመታት ከተንከራተተ በኋላ የራሱን ህልውና ማዕከል ማለትም ሴንተር እንዳገኘው ሁሉ እዚህ የሙሉ እኔ ቀዳሚ ቅርጽን የስነ ህሊና ወይም ሳይኪ አዋሃጅ መርህን በግልጽ ያገኛል። ሙሉ እኔ ፍጹም ሐቀኝነትን ስለሚጠይቅ አስፈሪም ነፃ አውጪም ነው። ያጠለቃችኋቸውን ጭምብሎች፣ ለራሳችሁ የነገራችኋቸውን ሐሰቶች፣ ለሰላም ስትሉ የገዛ ነፍሳችሁን የከዳችሁባቸው መንገዶች በግልጽ ያሳያችኋል። ነገር ግን አንዴ ይህንን ውስጣዊ እውነት ከተጋፈጣችሁ ዳግም ልትታለሉ በፍጹም አትችሉም። የራሱን ሙሉ እኔ ያገኘ ስሜት ተጋሪ የማይነካ አንተቸብል ይሆናል። የማይበገር ኢንቪንስብል ስለሆነ ሳይሆን እውነታዊነት ስለሆነ፣ ኦተንቲክ ስለሆነ። ከእውነታዊነት የበለጠ ኃይል የለም። እንዲህ ያሉ ነፍሳትን ስለሚመሩ ህልሞች እዚህ ጋር ልናገር። ስፍር ቁጥር የሌላቸው ህልሞችን አይቻለሁ። ህልም አላሚው መውጫውን ማግኘት አቅቶት በመስታወቶች በተሞላ ቤት ውስጥ የታሰረበትን ይህ ያልነቃው ስሜት ተጋሪ ሁኔታ ነው። በሌሎች ነጸብራቆች ውስጥ ጠፍተዋል። የራሳቸውን ፊት መለየት አቅቷቸዋል። ግን ከዚያ አንዱ መስታወት ይሰበራል። ህልም አላሚው በተሰበረው መስታወት ውስጥ አልፎ ወደ ዱርና ያልተገራ የአትክልት ስፍራ ይገባል። ይህ የአትክልት ስፍራ የጥላው ግዛት ነው። ሁሉም የታፈኑ ነገሮች በጥሬ ባልተጣራ ቅርጻቸው የሚኖሩበት ቦታ። ስሜት ተጋሪው እግሩን ጫማ ሳያደርግ ጥበቃ ሳይኖረው እንዲንቃቸው የተማራቸውን የራሱን ክፍሎች እያገኘ መራመድ ያለበት እዚህ ነው። እና ይህን ሲያደርጉ መስታወቶቹ ኃይላቸውን ያጣሉ። በአንድ ወቅት ነጸብራቅን እንደ ጦር መሳሪያ ይጠቀም የነበረው ናርሲሲስት ከእንግዲህ ሊያደናግራቸው ፈጽሞም አይችልም። እነዚህ ሐሳቦች ሚስጥራዊ ወይም ሚስቲክል ሊመስሉ እንደሚችሉ አውቃለሁ። ነገር ግን በስነ ህሊና ጥልቅ እውነታዎች ላይ የተመሰረቱ ናቸው። ያለን እያንዳንዱ ግንኙነት የአልኬሚ ዕቃ ነው። የአልኬሚ ዕቃ ነው። የለውጥ ማስተናገጃ ነው። ስሜት ተጋሪውና ናርሲሲስቱ በአጋጣሚ ጠላቶች አይደሉም። እርስ በእርስ የሚሳሳቡት ሲሰባሰቡ ለታላቅ እድገት አቅም ያላቸው ተቃራኒ ኃይሎችን ስለሚወክሉ ነው። ስሜት ተጋሪዎቹ ኃይላቸውን አሳልፎ መስጠትን ማቆም መማር አለባቸው። ናርሲሲስቱ ደግሞ መቼም ቢሆን የሚነቃ ከሆነ መውሰድን ማቆም መማር አለበት። ይህ ውዝዋዜ
እንደ ዘመን የቆየ ነው። በሁላችንም ውስጥ ያሉ የብርሃንና የጨለማ ኃይሎች ነጸብራቅ ነው። የሞላው ስሜት ተጋሪ ማንም ሊመጣ ያላሰበው ማዕበል ነው። ምክንያቱም ሕይወታቸውን ጸጥተኛ ወንዝ በመሆን አሳልፈዋልና። በእንቅፋቶች ዙሪያ የሚፈሰው የሚታጠፍ ግን መቼም የማይሰበር ነውና። ሆኖም ሲነቁ ጸጥታቸው ወደ ተፈጥሮ ኃይል ፎርስ ኦፍ ኔቸር ይለወጣል። ይህ ለውጥ ድንገተኛም አይደለም። ቃላቶቻቸውን በዋጡባቸው፣ እንባዎቻቸውን በደበቁባቸውና ዓለምን በትከሻቸው በያዙባቸው ስፍር ቁጥር በሌላቸው ጸጥተኛ ቅጽበቶቻቸው ውስጥ የተወለዱ ናቸው። ለረጅም ጊዜ ታግሰዋልና ለውጡ ሲከሰት አመጽ ሳይሆን መገለጥ ነው የሚሆነው። ስሜት ተጋሪው የተወሳሰበውን የተንኮል ድር እንደ ግላዊ ጥቃት ሳይሆን እንደ ቀዳማዊ ቅርጻዊ ድራማ የጭንብሎች የጥላዎችና ያልሻሩ ቁስሎች ውዝዋዜ አድርጎ ያያል። እናም ይህንን በመገንዘብ ከናርሲሲስቱ ጨዋታዎች መዳረሻ በላይ ሆኖ ይሻገራል። ይህንን ቆም ብላችሁ አስቡት። ናርሲሲስቱ የሚበለጽገው አብዛኛው ሰው በራሱ ጨለማ ፍርሃት ውስጥ ስለሚኖር ነው። ግጭትን ይፈራሉ፣ ውድቀትን ይፈራሉ፣ ጨካኝ ወይም ደግ ያልሆኑ ተብለው መታየትን ይፈራሉ። በተለይ ስሜት ተጋሪ ናርሲሲስቱ ከሚወክለው ነገር ተቃራኒ በመሆን አንድን ሙሉ ማንነት ገንብቷል። ራሳቸውን እንደ ደግ፣ አሳዳጊ፣ ራስ ወዳድ ያልሆኑ አድርገው ያያሉ። ግን ወጥመዱ ያለው እዚህ ጋር ነው። ከአንዱ የሳንቲሙ ገጽታ ጋር ከልክ በላይ ስትተሳሰሩ ሳታውቁት ተቃራኒው እንዲቆጣጠራችሁ ተጋብዙታላችሁ። ናርሲሲስቱ የስሜት ተጋሪውን ያልተጠየቀ እሳት አይ ኖ የማለት የራሳቸውን አቅም በማይመቸው እውነት ውስጥ የመቆም አቅም ይወክላል። ለዚህ ነው ናርሲሲስቱና ስሜት ተጋሪዎች እንደ ማግኔት እርስ በእርስ የሚሳሳቡት። አንዳቸው ሌላኛው ሊጋፈጠው እምቢ ያለው ነገር መስታወቶች ናቸው። ነገር ግን ስሜት ተጋሪው በመጨረሻ ወደ ውስጡ ሲመለከትና እሱም ጥላ እንዳለው ሲያውቅ ሲያገኝ ያለ እፍረት ቁጣ እንዲሰማው ራሱን ሲፈቅድ ውድቀትን ሳይፈራ እውነትን ሲናገር ሰለባ መሆኑን ያቆማል። የርህራሄ ዕቃ ብቻ እንዳልሆነ በግልጽ ይገነዘባል። የሚዛን ኃይል ወይም ፎርስ ኦፍ ባላንስ ይሆናል። ወሰን የሌለው ርህራሄ ራስን ማጥፋት ወይም ሰልፍ ዲስትራክሽን ነው። ወሰን የሌለው ርህራሄ ራስን ማጥፋት ነው። እውነተኛ ርህራሄ ጨካኝ ነው። ቅዱስ የሆነውን ነገር ይጠብቃል። በዚያው ልክ እያንዳንዱ የተሰበረ ነፍስ ሊድን እንደማይችል ዕውቅና ይሰጣል። ስሜት ተጋሪው ይህንን እጅግ አሳማሚ በሆነው መንገድ ይማራል። በክህደት በድካም የሚወስዱትን ብቻ ለነዚያ ሰዎች ራስን አሳልፎ መስጠት
ፍቅር ሳይሆን ራስን የመተው ሰልፍ አባንድመንት አይነት መሆኑን በዝግታ በመገንዘብ ይነቃል። ስሜት ተጋሪ ራሱን መተውን ባቆመበት ቅጽበት ዳይናሚክ ትልቅ በሆነ መንገድ ይለወጣል። በአንድ ወቅት የጥፋተኝነት ስሜትን ወደ ፍርሃትን በመቀስቀስ ኃይል የነበረው ናርሲሲስት በድንገት መሳሪያዎቹን ጥቅም የለሽ ሆነው ያገኛቸዋል። ስሜት ተጋሪው ከእንግዲህ ምላሽ አይሰጥም፣ አያብራራም፣ ወይም ራሳቸውን አያጸድቁም፣ ጀስቲፋይ አያደርጉም። በቀላሉ ጸንተው ይቆማሉ። ይህ ጸጥተኛ ጥንካሬ ናርሲሲስቱን ከማንኛውም የቁጣ መገለጥ በላይ ያስፈራዋል። ምክንያቱም የናርሲሲስቱ ኃይል በትልቅና በስሜታዊ ጥልፍልፍ ኢንታንግልመንት ላይ የተመሰረተ ነው። የዚያ ዑደት ሳይክል ከወጣ ሰው ጋር ሲጋፈጡ የራሳቸውን ባዶነት ለመጋፈጥ ይገደዳሉ እና ያንን ክፍተት ለማስወገድ ሕይወታቸውን ላሳለፉ ሰዎች ይህ የማይቻል ነው። ይህንን ክፍተት ለማስወገድ ሕይወታቸውን ላሳለፉ ሰዎች የማይቻል ነው። በስራዬ ስለ ግለ ሙላት ወይም ኢንዲቪጁዌሽን አንድ ሰው ሁሉንም የራሱን ገጽታዎች በማዋሃድ ሙሉ ስለሚሆንበት ሂደት በተደጋጋሚ ተናግሬያለሁ። የስሜት ተጋሪው ወደ ግለ ሙላት የሚያደርገው ጉዞ በተለይ ጥልቅ ነው። ምክንያቱም ሙሉ በሙሉ ለሌሎች እንዲኖሩ ተቀርጸዋልና። ራስ ወዳድ አለመሆንን ከበጎነት ጋር ያደናግሩታል። ራስነት የሌለው ሕይወት ምንም ሕይወት እንዳልሆነ ፈጽሞ ሳይገነዘቡት ማለት ነው። የሞላው ስሜት ተጋሪ የግለ ሙላትን ሥራ ይጀምራል። በመጨረሻም እይታቸውን ወደ ውስጥ ሲመልሱ ለረጅም ጊዜ ሲያስወግዷቸው የነበሩ ጥያቄዎችን ይጠይቃሉ። ሌላ ሰውን ሳልንከባከብ እኔ ማን ነኝ? በእውነትስ የምፈልገው ነገር ምንድን ነው? የእኔ ህመም የት ጋር ያበቃል? የሌላ ሰውስ የት ጋር ይጀምራል? እነዚህ ጥያቄዎችን ለመመለስ ቀላል አይደሉም። ስሜት ተጋሪው የዓመታት ቅረጻ ወይም ኮንዲሽኒንግ፣ የቤተሰብ ንድፎች፣ ፓተርንና ንቁ ያልሆኑ ስሜቶችን መፍታት አለበት። ብዙውን ጊዜ ይህ መነቃቃት ተከታታይ ህልሞች ወይም ውስጣዊ ምልክቶች ከታዩ በኋላ ይመጣል። በውሃ ውስጥ ስለመስጠም ህልም የሚያዩ ስሜት ተጋሪዎችን አይቻለሁ። ይህ በሌሎች ስሜቶች ውስጥ መዋጥን፣ ሰመርጅድ መሆንን ይወክላል። ነገር ግን በኋለኞቹ ህልሞች ከውሃው ይነሳሉ። አየር ለመሳብ እየተፈራገጡ በመጨረሻ ለራሳቸው እየተነፈሱ ይወጣሉ። እንዲህ አይነቱ ምስል ድንገተኛ አይደለም። ድብቁ ህሊና በምልክቶች ይናገራል። ነፍስን ወደ ነፃነት እየመራ። ለስሜት ተጋሪው ነፃነት ማለት መገለል ወይም አይሶሌሽን ወይም ልብን ማደንደን ማለት አይደለም። ራስን ሳያጡ መውደድን መማር ማለት ነው። ራስን ሳያጡ መውደድን መማር ማለት ነው። ወሰኖች ወይም ባውንደሪስ ግድግዳዎች ሳይሆኑ በሮች መሆናቸውን መረዳት ማለት ነው።
ፍቅር እንዲፈስ ይፈቅዳሉ፣ ጉዳትን ግን ውጭ ያስቀራሉ። አንድ ስሜት ተጋሪ ይህንን ግንዛቤ ሲደርስበት ሲያውቀው ሁሉንም ሰው የማስደሰት ፍላጎት ከእንግዲህ በፍጹም አይሰማውም። ዋጋቸው የሚለካው በምን ያህል መስዋዕትነት እንደከፈሉ ሳይሆን የራሳቸውን እውነት በምን ያህል ሙላት እንደተላበሱ እንደሆነ ይገነዘባሉ። እና ለናርሲሲስቱ ጥልቅ አደጋው እዚህ ጋር ይገኛል። የሞላው ስሜት ተጋሪ እንዲሁ ሄዶ አይቀርም፣ ይለወጣሉ። በገጽታዎች ውስጥ አሻግረው ማየት የሚችሉ ከእንግዲህ ለባዶ ማራኪነት ወይም ለተንኮል የተሞላ አሳዛኝነት ማኒፑሌቲቭ ፒቲ የማይወድቁ ይሆናሉ። የዋ ወይም ናይቭ ያልሆነ ነገር ግን በጥላ የሰከነ ቴምፐርድ ውስጣዊ ብርሃን ይይዛሉ። ይህ ከመከራና ከማሰላሰል የተወለደ ብርሃን ናርሲሲስቶች እንደ የሚደገፉባቸው ማታለያዎች ወይም ኢሉዥንስ የማጋለጥ ኃይል ደግሞ አለው። ናርሲሲስቱ እንደ ሌሊት ፍጡር ነው። ማንም ሰው ብርሃን ለማብራት በማይደፍርባቸው ጨለማ ጥጋ ጥጎች ውስጥ ይበለጽጋሉ። ነገር ግን የነቃው ስሜት ተጋሪ የግንዛቤን ችቦን ይይዛል። እናም ይህ ብርሃን የማያዳግም ነው። እየገለጽኩት ያለውት የጥላ ንድፈ ሐሳብ ወይም ሻዶ ቲዮሪ እዚህ ጋር ማዕከላዊ ሆኖ ይመጣል። ስሜት ተጋሪውም ናርሲሲስቱም በጥላ ማላከኮች ሻዶ ፕሮጀክሽን ውስጥ ተጠላልፈዋል። ናርሲሲስቱ ድክመቱንና ባዶነቱን በሌሎች ላይ ያላክካል። የማያቋርጥ ዕውቅና ወይም ቫሊዴሽን እየጠየቀ ስሜት ተጋሪው ጥንካሬውንና ኃይሉን በሌሎች ላይ ያላክካል። እነርሱን ማገልገል ወይም መፈወስ እንዳለበት በማመን ስሜት ተጋሪው ሲነቃ ይህንን ማላከክ ያስመልሳል። እንዲህ ይላል፣ ኃይል አለኝ፣ ምርጫም አለኝ፣ ሳልሟጠጥ የመኖር መብትም አለኝ ብሎ ያስመልሳል። ይህን በማድረጋቸው ራሳቸውን ነፃ ማውጣት ብቻም ሳይሆን ናርሲሲስቱንም ሁል ጊዜ ሲክዱት የነበረውን ነገር እንዲጋፈጥ ያስገድዱታል፣ ይገዳደሩታል። እርግጥ ነው እያንዳንዱ ናርሲሲስት አይለወጥም። አብዛኞቹ ያፈገፍጋሉ፣ አዲስ የእውቅና ምንጮችን ይፈልጋሉ፣ ወይም በተንኮል ቁጥጥሩን ለማስመለስ ይሞክራሉ። ነገር ግን ስሜት ተጋሪው አንዴ ከነቃ ወደ አለመነቃቃት መመለስ አይቻልም። ፍርሃት ሊሰማቸው ይችላል፣ ነገር ግን ከእንግዲህ ለፍርሃት አይንበረከኩም። ፍርሃት በቀላሉ ጥላው ጽናታቸውን የሚፈትንበት መንገድ መሆኑን ይረዳሉ። እናም በእውነት ለመቆም በመረጡ ቁጥር ጥላው ትንሽ ትንሽ ይዋሃዳል። ጠላት ሳይሆን ወዳጅ እየሆነ ይዋሃዳል። በመጫወት ላይ ስላሉት ቀዳማዊ ቅርጾች ወይም አርኪታይፕ እንነጋገር። ስሜት ተጋሪው ብዙውን ጊዜ ከአሳዳጊው ወይም ኬርጊቨር ወይም ከፈዋሹ ከሂለር ቀዳሚ ቅርጽ ጋር ይጣጣማል። ናርሲሲስቱ ደግሞ የገዢውን ወይም የአታላዩን ገጽታዎች ይላበሳል። እነዚህ ቀዳሚ ቅርጾች በተፈጥሯቸው መልካም ወይም ክፉም አይደሉም። በጤናማ ወይም በተዛባ መንገዶች ሊገለጡ የሚችሉ የኃይል ንድፎች ወይም ፓተርኖች ናቸው።
አሳዳጊው ንቁ ሳያስ ወይም አንኮንሽስ ሲሆን መስዋዕት ይሆናል። ደህንነታቸውን ለማይገባቸው ዓላማዎች አሳልፈው እየሰጡ ገዢው ንቁ ሳያስ ወይም አንኮንሽስ ሲሆን በየትኛውም ዋጋ ቁጥጥርን የሚፈልግ አምባገነን ይሆናል። ነገር ግን ሁለቱም ቀዳሚ ቅርጾች ሲዋሃዱ ኢንቴግሬትድ ሲሆኑ ኃይለኛ የሆነ ነገር ይወጣል። የስሜት ተጋሪው ገርነትንም ጥንካሬንም የሚችል ተዋጊ፣ ፈዋሽ፣ ዋሪየር፣ ሂለር ይሆናል። በዚህ ጊዜ ናርሲሲስቱ ደግሞ መቼም ቢሆን የሚነቃ ከሆነ ከመበዝበዝ ይልቅ የሚመራ ወይም ጋይድ፣ እውነተኛ መሪ ሊሆን ይችላል። የሞላው ስሜት ተጋሪ መንገድ ስለዚህ ግላዊ ብቻም ሳይሆን የጋራም ኮሌክቲቭ ነው። አንድ ስሜት ተጋሪ ሲነቃ ለሌሎች መልእክትን ያስተጋባሉ። ያለማቋረጥ መከራ መቀበል የለባችሁም። የእናንተ ያልሆነውን መሸከም የለባችሁም። ይህ የቁጣ መልእክት ሳይሆን የነፃ መውጣት ሊብሬሽን ነው። የትዕግስትን ወይም ኢንዱራንስ ትምህርትን ተምሬያለሁ፣ እናም አሁን ለመኖር እመርጣለሁ የምትል የነፍስ መንገድ ናት። እናም ይህ ምርጫ ወዳጄ አብዮታዊ ነው፣ ሪቮሉሽነሪ ነው። አንድ ሰው ይህንን ለውጥ እንዴት ያደርጋል ብለህ ትጠይቅ ይሆናል። አንድ ሰው ህመምን ወደ ኃይል እንዴት ይለውጣል ልትል ትችል ይሆናል። ይህ በፈቃደኝነት ወይም ዊል ፓወር ብቻ የሚከናወን ደግሞ አይደለም። ነገር ግን በጥልቅ ውስጣዊ ሥራ ኢነር ወርክ ነው የሚከናወነው። ስሜት ተጋሪዎች የራሳቸውን ውስጣዊ ተቺ ኢነር ክሪቲክ መጋፈጥ አለባቸው። ሄደህ ብትሄድ ራስ ወዳድ ነህ የሚለውን ድምፅ መጋፈጥ አለባቸው። ፍቅር በመስዋዕትነት እንደሚገኝ ያስተማራቸውን የልጅነት ቁስሎች መጋፈጥ አለባቸው። እናም መጥፎ ወይም ስህተት ብለው ከፈረጇቸው የራሳቸው ክፍሎች ከራሳቸው ጥላ ጋር መቀመጥ መቻል አለባቸው። መጋፈጥ ይህ የነፍስ ሥራ ነው። የነፍስ ሥራ ነው። በጨለማ ውስጥ የተደበቀ ወርቅ ማብራት እስኪጀምር ጊዜ ድረስ ወደ ውስጥ የመዞር ዘገምተኛ ግን ጽኑ መንገድ ነው። ይህንን ሂደት እንደ ቁልቁለት በተደጋጋሚ ገልጬዋለሁ። በአፈ ታሪክ ወይም ሚቶሎጂ ጀግናው ሄሮ ሀብቱን ለማግኘት ወደ ታችኛው ዓለም መውረድ አለበት። ለስሜት ተጋሪው ታችኛው ዓለም ያልተቀበሏቸው አንአክኖሌጅድ የራሳቸው ስሜቶች ዓለም ነው። ቁጣ፣ ሐዘን፣ ብስጭት፣ እንዲያውም ጥላቻ። እነዚህ ስሜቶች የውድቀት ምልክቶች ግን አይደሉም። ለረጅም ጊዜ ዝም ተብለሃል የሚል የስነ ህሊና ሳይኪ የሚመጡ መልእክቶች ናቸው። እነኚህን ስሜት ተጋሪው ሲያዳምጥ ያለ ፍርድ እንዲሰማቸው ራሳቸውን ሲፈቅዱ፣ እናም አስደናቂ ነገር እዛው ላይ ይከሰታል። በአንድ ወቅት ሊያሰጥሟቸው ያስፈራሩ የነበሩ ስሜቶች በአጠቃላይ የኃይል ምንጮቻቸው ይሆናሉ። ይህ ኃይል ሲዋሃድ የመፍጠር፣ የመጠበቅ፣ በስልጣን የመናገር ኃይል ይሆናል። ናርሲሲስቱ ስሜት ተጋሪው ሙሉ በሙሉ ከመረዳቱ በፊት እንኳ ይህንን ለውጥ ይረዳዋል። ስውር የሆነውን የኃይል መሳሳብ ስሜት ተጋሪው ለእያንዳንዱ ፍላጎት እንዴት ከእንግዲህ እንደማይታጠፍ ይሰማቸዋል።
ይህ በናርሲሲስቱ ውስጥ ሽብር ወይም ፓኒክን ይፈጥራል። ምክንያቱም ዋናውን የእውቅና ቫሊዴሽን ምንጫቸውን እያጡት ነውና። ቁጥጥሩን ለማስመለስ በተስፋ መቁረጥ ዲስፔሬት በሆነ መንገድ ሙከራ የበለጠ አጥቂ፣ አግሬሲቭ፣ የበለጠ ተንኮለኛ፣ ማኒፑሌቲቭ ሊሆኑ ሁሉ ይችላሉ። ነገር ግን ስሜት ተጋሪው አሁን በራስ ግንዛቤ ሰልፍ አዌርነስ ውስጥ እንደ መልህቅ የጸና እነዚህን ስልቶች እንዳሉበት ያያቸዋል፣ ይለያቸዋል፣ ይነቃባቸዋል። የፍርሃትና የባዶነት ማላከኪያዎች መሆናቸውን ወጥመዱ ውስጥ በማወቅ አይገባም። ጸጥ ብሎ ይቆማል። ምንም ማዕበል እንደማያናውፀው ተራራ ሆኖ ይከመራል። ለናርሲሲስቱ ከሁሉ በላይ አደገኛ የሆነው ይህ ጸጥታ ስቲልነስ ነው። ስሜት ተጋሪው ከእንግዲህ ምላሽ ሰጪ በማይሆንበት ጊዜ ናርሲሲስቱ ራሱን ለመጋፈጥ ይገደዳል። እናም የነፍስን መስታወት ለማስወገድ ሕይወቱን ላሳለፈ ሰው ይህ ትልቅ ስጋት ነው። ስሜት ተጋሪው እነሱን ማጥቃት ወይም ማጋለጥ አያስፈልገውም። የእነርሱ ህልውና ብቻ በአሮጌው ንድፎች ውስጥ ለመሳተፍ እምቢ ማለታቸው የናርሲሲስቱን የኃይል ማታለያ ኢሉዥን ኦፍ ፓወር ለመበታተን በቂ ነው። የሞላው ስሜት ተጋሪ በጸጥታው ውስጥ ቅዱስ የሆነ ነገር አለ። የእጅ መስጠት፣ ሰብሚሽን፣ ጸጥታ ሳይሆን የራሱን የነፍስ ክህደት ያገኘ ሰው ጸጥታ ነው። ከእንግዲህ እንዲሁ ለመረዳት ወይም ለማዳመጥ ለማያዳምጥ ሰው ስሜታቸውን ለማጽደቅ አይናገሩም። ይልቁንስ አስፈላጊ ሲሆን ይናገራሉ። ቃላቶቻቸውን የእውነትን ኃይል ይይዛሉ። ይህ ሙሉ እኔ ቋንቋ ነው። ከሁሉም ጭምብሎችና ማስመሰሎች በላይ የሚሻገረው የስነ ህሊና ዋና ነገር ነው። አንድ ስሜት ተናጋሪ ይህንን ማዕከል ሲነካ እንዲሁ ስሜታዊ መሆኑን ያቆማል። የግልጽነት ዕቃ ይሆናል እና ግልጽነት እጅግ የተወሳሰቡትን ማታለያዎች እንኳ ሊበትን ዲስመንትል ሊያደርግ የሚችል ኃይል ነው። ናርሲሲስቱ በተቃራኒው በመስታወቶች አዳራሽ ውስጥ ይኖራል። ለዓለም የሚያሳዩት ነገር ሁሉ ነጸብራቅ ወይም ሪፍሌክሽን ነው። በውስጡ ያለውን ጥልቅ ክፍተት ወይም ቮይድ ለመደበቅ እየተነደፈ ትርኢት ፐርፎርማንስ ነው። ነገር ግን ስሜት ተጋሪው ሲነቃ ይህንን ጨዋታ አያንጸባርቅም። ሐሰቶችን በምላሹ አያንጸባርቅም። በዚህ የምላሽ አለመኖር አብሰንስ ኦፍ ሪያክሽን ለናርሲሲስቱ እንደ መፈራረስ ኮላፕስነት ሆኖ ይሰማዋል። ለዓመታት ሲተውኑበት ፐርፎርሚንግ ሲያደርጉበት የነበረው መድረክ ስቴጁ በድንገት የሚፈርስ ያህል ነው የሚሆንበት። እናም የመድረክ መብራቱ የሚጠፋ ያህል ሆኖ ይሰማዋል። የስሜት ተጋሪው የኃይል መሳሳብ እንዲሁ ውድቀትን አይደለም፣ ውድቀት አይደለም፣ መገለጥ ነው። እንዲህ ይላል፣ አይሃለው፣ አይቼሃለው፣ ያጠለቅከውን ጭምብል አይቼዋለሁ። ጭምብልህን ሳይሆን አንተነትህን ነው ማየት የምፈልገው ይለዋል። ከጭካኔው ጀርባ ያለውን ቁስልህን አይቼዋለሁ ይለዋል። ከትዕቢቱ ከአሮጋንሱ ጀርባ ያለውን ባዶነት አይቼዋለሁ ይለዋል። ለናርሲሲስቱ ይህ የማይችለው ዱብዳ ነው። ምክንያቱም ህልውናቸው ናርሲሲስቶች በሙሉ ያንን ቁስል በመካድ ላይ የተገነባ ነውና ነው። ከባድ ይሆንባቸዋል።
ይህንን ውስጣዊ ራዕይ ኢነር ቪዥን ወደሚደርስበት ደረጃ የደረሰው ስሜት ተጋሪ እንደ ባለ ራዕይ ቀዳሚ ቅርጽ ይሆናል። ከእንግዲህ በእኔ ጥቃቅን ጦርነቶች ውስጥ አይሳተፉ፣ ነገር ግን ዝም ያለ ተመልካችም ፓሲቭም አይደሉም። በአንድ አይነት መንፈሳዊ ስልጣን ስፒሪቹዋል አውቶሪቲ ውስጥ ይቆማሉ። በራሳቸው ህልውና ቢንግ እውነት ላይ ስር የሰደደ ስለሆነ ሊታለል ወይም ማኒፑሌትድ ሊደረግ የማይችል ይሆናሉ። ወሰኖቻቸውን እንደ ግድግዳ ሳይሆን እንደ ነፍሳቸው ሕያው ማራዘሚያ አድርገው ያውቁታል። እነዚህ ወሰኖች ጨካኝ ወይም ሐሪሽ ወይም ተከላካይ ወይም ዲፌንሲቭ አይደሉም፣ ተፈጥሯዊ ናቸው። ልክ ውቅያኖስን እንደሚቀርጹት የባህር ዳርቻዎች ማለት ነው። ስሜት ተጋሪው እኔ እዚህ ጋር አበቃለሁ፣ አንተ ትጀምራለህ ይላል። በዚያ ቀላል አዋጅ ብቻ ለዓመታት የጠፋውን ኃይል ያስመልሳል። እኔ እዚህ ጋር አበቃለሁ፣ አንተ እዚህ ጋር ጀምር በማለት ብቻ። ልንገራችሁ፣ ይህ መነቃቃት ያለ ዋጋ ወይም ኮስት አይመጣም። ስሜት ተጋሪው የራሳቸውን ማታለያዎች፣ ራሳቸውን ያታለሉባቸውን መንገዶች እንዲጋፈጥ ይጠይቀዋል። ብዙ ስሜት ተጋሪዎች ፍቅር ማለት ማለቂያ የሌለው መስጠት ነው በሚል ሐሳብ ላይ ይጣበቃሉ። እምቢ ማለት መውደቅ፣ ፌል ማድረግ ነው ብለውም ይጣበቁበታል። ይህ ቀዳሚው ቅርጽ ነው። መስተዋቱ ለሌሎች ሲል መከራ የሚቀበለው በመስዋዕትነት ውስጥ መብት ቢኖርም አደጋም አለ። ምክንያቱም በመስዋዕትነት ውስጥ ውበት ቢኖርም አደጋም አለ። ምክንያቱም መስዋዕትነት የሕይወት መንገድ ሲሆን የነፍስን ሕያውነትን ደግሞ ይዘርፋል። የሞላው ስሜት ተጋሪ ይህንን ትምህርት በእሳት ስሩ ፋየር ይማራል። ራሳቸውን በማጥፋት ዓለምን መፈወስ እንደማይችሉ እስኪገነዘቡ ጊዜ ድረስ በራሳቸው ድካም ይቃጠላሉ። በመጀመሪያ በውስጥ ያለውን ቁስል መፈወስ አለባቸው። የስሜት ተጋሪው ቁስል ብዙውን ጊዜ ከልጅነት የሚመነጭ ነው። ምናልባት ፍቅር በሁኔታ ወይም ኮንዲሽናል በሚሰጥበት ቤት ውስጥ አድገው ይሆናል። ዋጋቸው ሰላምን በመጠበቅ ወይም የሌሎችን ፍላጎት በማሟላት ላይ የተመሰረተ እንደሆነ የተማሩት እዛ ጋር ይሆናል። በእንደዚህ አይነት አካባቢዎች ሕፃኑ ለስሜታዊ ምልክቶች እጅግ ንቁ ይሆናል። እያንዳንዱን የድምፅ ለውጥ፣ እያንዳንዱን ስውር ገጽታ እያነበበ፣ ይህ ችሎታ በወጣትነት ጊዜ አጋዥ ቢሆንም በጉልምስና ጊዜ ሸክም ይሆናል። ስሜት ተጋሪው በማንኛውም ዋጋ ስምምነትን እንዲፈልግ ሰልጥኗል። ራሳቸውን ማጣትን ቢጨምርም እንኳ እናም በመውሰድ ቴኪንግ ላይ የሚበለጽጉትን ይስባሉ። ይህቺ ነፍስ ምንም እስኪቀር ድረስ እንደምትሰጥና እንደምትሰጥ የሚረዱትን ማለት ነው። ነገር ግን የለውጥ ነጥቡ ተርኒንግ ፖይንት የሚመጣው ስሜት ተጋሪው ይህንን ትርክት ወይም ናሬቲቭ መጠራጠር ሲጀምር ነው። ለምን ሁል ጊዜ ባዶነት ይሰማኛል ብሎ ሲጠይቅ፣ ለምን ሁል ጊዜ የሚጎዱኝን ሰዎች አስባለሁ ብሎ ሲጠይቅ፣ እነዚህ ጥያቄዎች የድክመት ምልክቶች ሳይሆኑ የጥበብ ጅምር ናቸው። የጥላውን መነቃቃት፣ ያልተጠየቀውን ኃይል ያመለክታሉ። አንተ የሌሎች ሰዎች ሕመም ማስተናገጃ ብቻ አይደለህም፣ የራስህ እሳት ያለህ ነፍስ ነህ።
አንተ የሌሎች ሰዎች ህመም ማስተናገጃ ብቻ አይደለም፣ የራስህ እሳት ያለ ነፍስ ነህ። አንተ የሌሎች ሰዎች ህመም ማስተናገጃ ብቻ አይደለም፣ የራስህ እሳት ያለ ነፍስ ነህ ብሎ የሚያንሾኳሽከውን ሲጠይቁ፣ ይህ እሳት አጥፊ ወይም ዲስትራክቲቭ አይደለም። ምንም እንኳ መጀመሪያ ላይ እንደ ቁጣ ሆኖ ቢሰማም የራሱ የህይወት ኃይል ኢነርጂ ነው። መገለጽን ኤክስፕሬሽንን የሚጠይቅ ታላቅ ጥያቄ ነው። ስሜት ተጋሪው ይህንን ኃይል በአግባቡ መምራት ሲማር የመከራቸው ዝምተኛ ተመልካች ፓሲቭ ኦብዘርቨር መሆኑን ያቆሙና የራሳቸውን ዕጣ ፋንታ ዴስቲኒ ንቁ ፈጣሪ አክቲቭ ክሪኤተር ይሆናሉ። ህልሞች ብዙውን ጊዜ ንቁ ህሊና ኮንሽስ ማይንድ ከመቀበሉ ከረጅም ጊዜ በፊት ይህንን ለውጥ ይገልጣሉ። ወደ እኔ የመጡትን ብዙዎችን ህልሞች አስታውሳለሁ። የመባረር ቼዝ የመደረግ ጥግ የመያዝ ወይም ድምፅ አልባ የመሆን ሳይለንስ ህልሞች። ነገር ግን ውስጣዊ ሥራ እየገፋ ሲሄድ ህልሞቹ ይለወጣሉ። ተለወጡ። የተባረረው አሳዳጁን ለመጋፈጥ የሚዞር ሆነ። ጸጥተኛው ድምፁ ጩኸት ሆነ። ጥግ የያዘ እኔ ወደ ክፍት ሜዳ ወጣ። እነዚህ በዘፈቀደ የመጡ ምስሎች ደግሞ አይደሉም። ኃይልህን ለመጋፈጥ ዝግጁ ነህ፣ ኃይልህን ለመጋፈጥ ዝግጁ ነህ የምትል የነፍስ መንገድ ናት። ኃይልህን ለመጋፈጥ ዝግጁ ነህ አለች። እናም ስለ ናርሲሲስቱ እነሱም የቆሰለች ነፍስ ናቸው። ምንም እንኳ ቁስላቸው በትዕቢት እና አሮጋንስ በቁጥጥር ኮንትሮል የተሸፈነ ቢሆንም የቆሰለች ነፍስ ናት። ስሜት ተጋሪው በመጀመሪያ ባልነቃበት ሁኔታው ብዙውን ጊዜ ይህንን ቁስል የመፈወስ ግዴታ ይሰማዋል። ናርሲሲስቱን መውደድ ወደ ሙላት የመመለስ ነገር ግን ይህ የስሜት ተጋሪው ተግባር እኮ አይደለም። ፈውስ ፍላጎቱን በሚክር ሰው ላይ በግድ ሊጫን አይችልም። ስሜት ተጋሪው ወደ ኋላ መመለስን መማር አለበት። ፍቅር ስለ ማዳን ሳይሆን በግልጽ ስለ ማየት መሆኑን ማወቅ አለበት። ይህ ግልጽነት ብዙውን ጊዜ ለናርሲሲስቱ እንደ ቀዝቃዛነት ይሰማዋል። ማንኛውም ወሰን እንደ ውድቀት ይተረጉመዋል። ነገር ግን ለስሜት ተጋሪው የነጻነት ጅምር ነው። አንድ ስሜት ተጋሪ የናርሲሲስታዊ ድራማ ውደትን መመገብ ሲያቆም አዲስ ነገር ብቅ እንዲል ቦታን ይፈጥራል። ይህ ቦታ ባዶ አይደለም፣ ለም ፈርታይል። ልክ ጸደይን በዝምታ እንደሚጠብቅ እርሻ። በዚህ ጸጥታ ውስጥ ስሜት ተጋሪው የራሱን ድምፅ መስማት ይጀምራል። በሌሎች ፍላጎቶችና ጥያቄዎች ለረጅም ጊዜ ተውጦ የነበረውን ድምፅ። ይህ ድምፅ የሚናገረው በፍርሃት ሳይሆን በእርግጠኝነት ነው። እንዲህ ይላል፣ አንተ እንዳለህ በቂ ነህ። አንተ እንዳለህ በቂ ነህ። ዋጋህን በመከራ ማረጋገጥ አያስፈልግህም። ዋጋህን በመከራ ማረጋገጥ አያስፈልግህም። ናርሲሲስቱ ከሞላው ስሜት ተጋሪ የሚሰማው አደጋ አካላዊ፣ ፊዚካል አይደለም፣ በቀለኛም አይደለም፣ ህልውናዊ ኤግዚስተንሻል ነው። ናርሲሲስቱ ከእንግዲህ ትርክቱን ናሬቲቭን መቆጣጠር እንደማይችል ይሰማል። ስልቶቻቸው አእምሮ ማጠፍ፣ ጥፋትን ማላከክ፣ ስሜታዊ ተንኮል መሬት ላይ እንዳለ
ይወድቃል። ጋዝ ላይቲንግ፣ ብሌም ሺፍቲንግ፣ ኢሞሽናል ማኒፑሌሽኑ አጠቃላይ ቡም ይወድቃል። ስሜት ተጋሪው ከእንግዲህ ወጥመዱ ውስጥ አይገባም። ምክንያቱም በማታለያው ውስጥ ማየትን ተምሯልና። የናርሲሲስቱ ጥቃቶች የራሳቸው ዋጋ ነጸብራቅ ሳይሆኑ የናርሲሲስቱ የራሱ ውስጣዊ ጦርነት ነጸብራቅ መሆናቸውን ይገነዘባሉና ይህ ርቀት ወይም ዲታችመንት ቀዝቃዛ ግዴለሽነት አይደለም። ሩህሩህ ግልጽነት፣ ኮምፓሽኔትድ ክላሪቲ ነው። ስሜት ተጋሪው ለናርሲሲስቱ ህመም ሐዘን ሊሰማው ይችላል። ነገር ግን ከእንግዲህ ይህንን ሐዘን ከኃላፊነት ወይም ሪስፖንሲቢሊቲ ጋር አያደናግረው። እዚህ ጋር ነው ስሜት ተጋሪው ወደ እውነተኛ ቀዳሚ ቅርጻቸው የሚገቡት፣ አልኬሚስቱን የሚሆኑት። ያለፈውን የእርሳስ ክብደት ይወስዳሉ። ቁስሎቹን፣ ክህደቶቹን ሁሉና ወደ ወርቅ ይለውጡታል። ይህ ወርቅ ጥበብ ወይም ዊዝደም፣ ጽናት እና የሰውን ተፈጥሮ ጥልቅ ሁኔታ መረዳት ነው። በናርሲሲስታዊው በደል አቢዩዝ መደረግ እሳት ውስጥ ያለፈው ስሜት ተጋሪ የሰላም ሩህሩህነት በሆነ ራዕይ ይወጣል። የተንኮል ንድፎችን በግለሰቦች ላይ ብቻም ሳይሆን በጋራ ስነ ህሊና ኮሌክቲቭ ሳይኪ ውስጥም በግልጽ ያያል፣ ይለያል፣ ይረዳል። የሰለባ ይሄ ቪክቲምና የአዳኝ ፕሬዲተር፣ የሰጪ ጊቨር እና የነሺ ቴከር ቀዳሚ ቅርጻዊ ውዝዋዜን ይገነዘባሉ። እናም ያንን ሚና ዳግም ለመጫወት እምቢኝ ይላሉ። ይህ እምቢተኝነት የኃይለኛ ነው። ኃይለኛ ነው። መጮህ አያስፈልገውም። በቀል አያስፈልገውም። በቀላሉ አሁን በተለየ መንገድ እመርጣለሁ ይላል። እናም ይህ ምርጫ ወደ ውጪ ይንጸባረቃል። ስሜት ተጋሪው የሚነካውን ሁሉ ይነካል። ራስን ሳያጡ መውደድ፣ ሳይረሱ ይቅር ማለት፣ ሳይበሉ ክፍት መሆን ምን ማለት እንደሆነ ምሳሌ ይሆናሉ። ለዚህ ነው የሞላው ስሜት ተጋሪ ለናርሲሲስቱ ይህን ያህል አደገኛ የሚሆነው። አንድን እድል ወይም ፖሲቢሊቲን ይወክላሉ። ናርሲሲስቱ ሊጋፈጠው የማይችለውን እድል፣ የእውነተኛ ነፃነት እድል ማለት ነው። ናርሲሲስቱ በራሱ በሰራው እስር ቤት ውስጥ ይኖራል። ነገር ግን ስሜት ተጋሪው አንዴ ከነቃ ከእነርሱ ወጥቶ ይሄዳል። ቁልፉ ሁል ጊዜ በእጃቸው እንደነበር ይገነዘባሉ። በእነርሱ ላይ ኃይል የነበረው ናርሲሲስቱ ሳይሆን የራሳቸውን ብቻን የመሆን ፍርሃት እንደነበር፣ የራሳቸው ፍቅር መገኘት እርንድ አለበት፣ ፍቅር መገኘት አለበት የሚለው እምነት እንደሆነ ያውቁበታል። እነዚህ ማታለያዎች ሲሟሙ ስሜት ተጋሪው ምንም ውጫዊ ኃይል ሊያናውፀው በማይችል ጸጋ ውስጥ ይቆማል። ይህ ጸጋ ተሰባሪ አይደለም፣ በመከራ እሳት ውስጥ የተፈጠረ ነው። የራሱን ጨለማ የተጋፈጠና ሙሉ ሆኖ የወጣ ሰው ጥንካሬ ነው። ስለ ሙላት ልናገር እዚህ ጋር። ሙላት የቁስሎች አለመኖር ሳይሆን የእነርሱ ውህደት ማለት ነው። ስሜት ተጋሪ ያለፈ ታሪካቸውን ወይም ስሜታዊነታቸውን ማጥፋት አያስፈልጋቸውም። እንደውም ስሜታቸው ከራስ ግንዛቤ ጋር ሲመጣጠን ታላቁ ስጦታቸው ይሆናል። ሳይዋጡ በጥልቅ ሊሰማቸው፣ ሳይሟጠጡ ሙሉ በሙሉ ሊወዱ ይችላሉና።
ፈዋሽም የራሳቸው ኃይል ጠባቂም ይሆናሉ። ይህ ሚዛን የግለ ሙላት ወይም ኢንዲቪጁዌሽን ሂደት ዋና ይዘት ነው። ሙሉ በሙሉ ሰብአዊ የመሆን መንገድ ነው። ናርሲሲስቱ በተቃራኒው እየተሰነጠቀ ያለበት ሁኔታ ነው የሚመጣው። በጽንፎች ዓለም ውስጥ ይኖራሉ። በአንድ በኩል ታላቅነት፣ በሌላ በኩል ባዶነት። ጥላቸውን ማዋሃድ አይችሉም። ምክንያቱም ለማየት እምቢ ይላሉ። ነገር ግን የሞላው ስሜት ተጋሪ የራሱን ጥላ በመቀበል ሙሉ ይሆናል። እናም ሙላት እንግዳ የሆነ ኃይል አለው። በመከፋፈል እና በግራ መጋባት ላይ በሚተማመኑት ላይ ጥልቅ ትጥቅ ያስፈታል። ናርሲሲስቱ በአሮጌው ሕጎች የማይጫወትን ሰው እንዴት መያዝ እንዳለበት ከእንግዲህ አያውቅም። የጨዋታው ሕጎቹ ማኒፑሌሽኑ ከእጁ አፈትልከው ወጥተዋል። ለዚህ ነው ብዙውን ጊዜ የሚያፈገፍጉት ወይም በንዴት የሚጮሁት። ጨዋታቸው እንዳበቃ ይሰማቸዋል። ለሞላው ስሜት ተጋሪ የመነቃቃት ቅጽበት ብዙውን ጊዜ እንደ ሞትም እንደ ዳግም ልደትም ይገለጻል። ሊሆኑት ያስቡት የነበረው ማንነት ሞት ነው። ማለቂያ የሌለው ሰጪ፣ ማለቂያ የሌለው ታጋሽ። ፍቅር ማለት ራሳቸውን ለሌሎች ማጥፋት ነው ብላ ታምን የነበረችው ነፍስ ቡም ሞታለች። ነገር ግን ከዚህ ሁሉ እጅግ የላቀ ነገር ደግሞ ይነሳል። የተሟላ የሚያበራና የማይነካ እኔ፣ ኮምፕሊት ራዲየንት አንተቸብል የሆነ ሰልፍ ይነሳል። ስሜት ተጋሪው የተፈጠሩት ለሌላ ሰው ስብራት መስዋዕት ለመሆን እንዳልነበር ይገነዘባሉ። ፍቅርን እንዲላበሱ ነበር። አዎ፣ ነገር ግን ራሳቸውን ያካተተ ፍቅር። እንደ ፍቅር ዲስገስት፣ በደልን የማይታገስ ፍቅር ይሆናል። ይህ ግንዛቤ ያወቋቸውን እያንዳንዱን ግንኙነት ያናውጣል። ስሜት ተጋሪው የትኞቹ ግንኙነቶች በእውነተኛ የጋራ መከባበር ሚቹዋል ሪስፔክት ላይ እንደተመሰረቱና የትኞቹ እነርሱ ሁል ጊዜ ከሚቀበሉት በላይ እንዲሰጡ በዝምታ በሚጠበቅ ኤክስፔክቴሽን ላይ እንደተገነቡ ማየት ይጀምራል። ስንት ግንኙነቶች በሁለተኛው ምድብ ካታጎሪ ውስጥ እንደሚወድቁ ማየት ብዙውን ጊዜ አስደንጋጭ ነው፣ ሾኪንግ ነው። ነገር ግን በተስፋ መቁረጥ ፋንታ ስሜት ተጋሪው እንግዳ የሆነ የነፃ መውጣት ሊብሬሽን ስሜት ይሰማዋል። ለመጀመሪያ ጊዜ ብቻቸውን መሆንን አይፈሩም። ምክንያቱም ብቸኝነት ወይም ሶሊቲዩድ ከእንግዲህ እንደ ባዶነት ወይም ኢምፒቲነስ ሆኖ አይሰማቸውም። እንደ ቦታ ወይም ስፔስ ሆኖ ይሰማቸዋል። ለራሳቸው ድምፅ፣ ለራሳቸው ህልሞች፣ ለራሳቸው ህይወት የሚገለጥበት ወይም አንፎልድ የሚሆንበት ቦታ ናርሲሲስቱ ሆኖም ይህንን ለውጥ እንደ መተው እንዲያውም እንደ ክህደት ሆኖ ይሰማዋል። ስሜት ተጋሪው ለምን ያንን ሚና ከእንግዲህ እንደማይጫወት ሊረዱት አይችሉም። በተስፋዎች፣ በጥፋተኝነት ስሜት፣ በቁጣ ወደ ኋላ ሊስቧቸው ይሞክሩ ይሆናል። ነገር ግን ስሜት ተጋሪው ከእንግዲህ ምላሽ አይሰጥም። በአንድ ወቅት ያገናኛቸው የነበረው የስሜት ገመድ የተቆረጠ ያህል ነው። ይህ የሚደረገው በጥላቻ ሳይሆን በአስፈላጊነት ነው። ስሜት ተጋሪው በእንደዚህ አይነት ዳይናሚክ ውስጥ መቆየት ፍቅር እንዳልሆነ ተምሯል፣ አውቋል። የነፍስ ዘገምተኛ መሸርሸር ነው።
አንድ ጥልቅ ነገር ልንገራችሁ እዚህ ጋር ስሜት ተጋሪው ሲነቃ ራሳቸውን ከአንድ ናርሲሲስት ብቻ ነፃ ያወጡ ከመላው የናርሲሲስት ዳይናሚክ ነው ቀዳሚ ራሳቸውን ነፃ የሚያወጡት። በሁሉም ቦታ መገንዘብ ወይም ሪኮግናይዝ ማድረግ ይጀምራሉ። በስራ ቦታ፣ በጓደኝነት፣ በጋራ የማህበራዊ ትርክቶች ናሬቲቭስ ውስጥ ሁሉ ይገነዘባሉ። ኃይል ራሱን እንደ እንክብካቤ እንዴት እንደሚይዝ፣ ተንኮልን ራሱን እንደ ፍቅር እንዴት እንደሚያስመስል ያዩታል። እናም የዚያ ማታለያ አካል ለመሆን ከእንግዲህ እምቢ ይላሉ። ይህ እምቢተኝነት አጥቂ አይደለም፣ ነገር ግን ፍጹም ነው። ፍጹም ነው። የራሱን ዋጋ የሚያውቅ የነፍስ ጸጥተኛ፣ የማይናወጥ አንሺክብል የሆነ ኃይል ነው። የስሜት ተጋሪው ኃይል ያለው የማዋሃድ ችሎታቸው ላይ ነው። ህመማቸውን በፍጹም አይክዱትም፣ ይለውጡታል። ቁጣቸውን አይክዱትም፣ ወሰኖችን ለመፍጠርና እውነትን ለመናገር እንደ ነዳጅ አድርገው ቁጣቸውን ይጠቀሙበታል። ይህ ነው ናርሲሲስቱ ካሰበው በላይ እጅግ አደገኛ እንዲሆን የሚያደርጋቸው። እናም የናርሲሲስቱ ኃይል በማታለያዎች ወይም ኢሉዥንስና በቁጥጥር ኮንትሮል ላይ የተገነባ ነው። ነገር ግን የስሜት ተጋሪው የነቃው ኃይል ደግሞ በእውነት ትሩዝና በግልጽነት ክላሪቲ ላይ የተገነባ ነው። እውነት ተንኮል መስራት ወይም ማኒፑሌት ማድረግ አያስፈልገውም። እንዲሁ እውነቱ አለ ኢዝ ነው እና እውነት ደግሞ ጸንቶ ሲቆም ምንም ማታለያ ወይም ዲሴፕሽን ቦታውን ሊይዝበት አይችልም። ምክንያቱም እውነት ፊት መቆም የሚችል የለም። ብዙውን ጊዜ በጨለማ ውስጥ ስላለው ሻማ ምስል አስባለሁ። አንዲት ነበልባል ክፍሉን ልታበራ ትችላለች፣ አንዲት። ነገር ግን ያቺ ነበልባል አድጋ እሳት ስትሆን በዙሪያዋ ያሉትን ነገር ሁሉ ትለውጣለች፣ ትራንስፎርም ታደርጋቸዋለች። የስሜት ተጋሪ መንቃት፣ መነቃቃት እንደዚች ያቺ አንዷ እሳት ነው። መጀመሪያ ላይ ትንሽና ተሰባሪ ፍራጃይል ነው። እኔ ልሆን የተገባኝ ይሄ አይደለምን የምትል ጸጥተኛ የሆነች ቃስ ያለች ግንዛቤ አዌርነስ ትመጣለች። ነገር ግን ይህንን ግንዛቤ በድፍረት በራስ መከባበር ሰልፍ ሪስፔክት ሲመግቡት ያድጋል። የድሮን ራስን የመካድ ንድፎችን ይበላቸዋል፣ ኮንሱም ያደርጋቸዋል እና በጥንካሬ በስትሬንግዝ ይተካቸዋል። ናርሲሲስቱ ይህንን እሳት ሊነካው ፈጽሞ አይችልም። ምክንያቱም ውጫዊ አይደለም፣ ከውስጥ የሚነድ እሳት ነው። እዚህ ጋር ያለው ስነ ልቦናዊ ለውጥ ጥልቅ ነው። ስሜት ተጋሪ ከንቁ ያልሆነ ምላሽ አንኮንሽስ ሪያክሽን ሁኔታ ወደ ንቁ ምርጫ ኮንሽስ ቾይስ ይሸጋገራል። ከእንግዲህ ራሳቸውን ሌሎች በሚይዟቸው ትሬት መንገድ አይገልጹም። ከእንግዲህ ዋጋቸውን ሊደራደሩበት የሚገባ ነገር አድርገው አያዩትም። ይህ ትዕቢተኛ አሮጋንት አያደርጋቸውም። ስር የሰደዱ ወይም ግራውንድድ የሆኑ ያደርጋቸዋል። አሁን በጥልቅ መውደድ ይችላሉ። ነገር ግን አሁን ፍቅራቸው ስሮች ሩትስ አሉት። በእያንዳንዱ ፍላጎት ነፋስ የሚታጠፍ ፍቅር አይደለም። እንደ ዛፍ ጠንክሮ እና ጸንቶ የሚቆም የት እንደሚገኝ የሚያውቅ ፍቅር ነው። ስሜት ተጋሪው ይህንን ጥንካሬ ሲላበስ
ናርሲሲስቱ የራሱን ባዶነት የሚያይበት መስታወት ይሆናል። ለዚህ ነው ናርሲሲስቱ ብዙውን ጊዜ በጠላትነት ወይም በሽብር ምላሽ የሚሰጠው። ሕይወታቸውን ሲያስወግዱት ከኖሩት ነገር ከራሳቸው ጥላ ጋር እየተጋፈጡ ነውና። ነገር ግን ስሜት ተጋሪው መዋጋት አያስፈልገው። የእርሱ ህልውና ብቻ በአሮጌ ንድፎች ውስጥ ለመሳተፍ እምቢ ማለታቸው ብቻ በቂ ነው። እነርሱ እኔ ሙሉ እኔ ብዬ የምጠራው ሕያው መገለጫ ሆነዋል። ብርሃንንም ጨለማንም የሚያዋህደው የሙላት ቀዳሚ ቅርጽ ሆነዋል። ይህ በመከፋፈል ላይ ለተገነባ ማንኛውም ኃይል የመጨረሻ አደጋ ነው። በሙላት ህልውና ውስጥ ሊተርፍ አይችልም። ለስሜት ተጋሪው ይህ ስለ በቀል አይደለም፣ ስለ መነቃቃት ነው። ጉዟቸው ናርሲሲስቱን ስለመጠገን ወይም ዋጋቸውን ስለማረጋገጥ እንዳልነበር አሁን ይረዳሉ። ማንነታቸውን ስለማስታወስ ነበር። እናም በዚህ መታወስ ውስጥ ምንም ውጫዊ ዕውቅና ሊሰጠው የማይችለውን ሰላም ያገኛሉ። ሉዓላዊ የሆኑ ፍጡራን ይሆናሉ። ሳይበሉ ወይም ኮንሱም ሳያረጉ ከመፍራት ነፃ ሆነው ፍቅርን መስጠትና መቀበል የሚችሉ ይሆናሉ። ይህንን የምነግራችሁ እንደ ሩቅ ተመልካች ዲስተንት ኦብዘርቨር ሳይሆን እነዚህን ለውጦች ደጋግሜ ያየው ሰው ሆኜ ነው። የስሜት ተጋሪው መንገድ ቀላል አይደለም፣ ነገር ግን ቅዱስ ነው። ወደ ስነ ህሊና ወይም ሳይኪ ጥልቀት፣ ወደ ቀዳሚ ቅርጾችና ጥላዎች ግርግም የሚደረግ ጉዞ ነው። በውስጥ የሚኖሩትን አውሬዎች መጋፈጥ ያለበት፣ ነገር ግን እነዚያ አውሬዎች አንዴ ከተጋፈጧቸው ወዳጆች ይሆናሉ። በአንድ ወቅት ስሜት ተጋሪውን ያስፈራራ የነበረ ቁጣ የመከላከያ ኃይል ይሆናል። በአንድ ወቅት የሰበራቸው ህመም የጥበባቸው መሰረት ይሆናል። በአንድ ወቅት የተፈራው ጥላ የታላቅ ኃይላቸው ምንጭ ይሆናል። ናርሲሲስቱ ይህንን ውጤት መቼም አያስበውም። ስሜት ተጋሪው ሁል ጊዜ ለስላሳ ታዛዥ፣ ለማታለል ቀላል ሆኖ እንደሚቀር ያምናሉ። ነገር ግን ስሜት ተጋሪውን ተጋላጭ ያደረገው ያው ስሜታዊነት በጥልቅ ንቁ እንደሚያደርጋቸው አይረዱም። ግንዛቤ ወይም አዌርነስ አንዴ ወደ ውስጥ ከተመለሰ ሊቆም አይችልም። አንስቶፕብል ይሆናል። እውነተኛ መንገዱን እንደሚያገኝ ወንዝ ነው። ምንም ለዘላለም ሊያግደው አይችልም። አንዴ ስሜት ተጋሪው ከራሱ ነፍስ ጋር ተስማምቶ አላይመንት ከፈጠረ፣ ለመፍሰስ ከወሰነ፣ ምንም ውጫዊ ኃይል ወደኋላ ፈጽሞ ሊይዘው ሊያቆመው አይችልም። እናም የሞላው ስሜት ተጋሪ የተፈጥሮ ኃይል ፎርስ ኦፍ ኔቸር ይሆናል። አጥፊ ወይም ዲስትራክቲቭ ሳይሆን ለዋጭ ትራንስፎርማቲቭ ይሆናል። ለመጉዳት አይፈልጉም፣ ነገር ግን ህልውናቸው ራሱ በዙሪያቸው ያለውን እያንዳንዱን ሐሰት ይገዳደረዋል። ከእንግዲህ አልቀነስም፣ ከእንግዲህ አልሟጠጥም፣ ከእንግዲህ ራሴን አሳንሼ አልጫወትም የሚል ኃይል ኢነርጂ በውስጣቸው ይዛሉ። ይህ ኃይል መነገር አያስፈልገው፣ ከህልውናቸው ራሱ ይፈነጥቃል።
እናም ይህንን እውነት መቆጣጠር የማይችሉ ናርሲሲስቶችም ሆኑ ወይም በክህደት የሚኖሩ ሌሎች ወይም እንዲለወጡ ይገደዳሉ ወይም በቀላሉ ይረግፋሉ። በዚህ ጉዞ ላይ የስሜት ተጋሪው የመጨረሻ እርምጃ ልባቸውን መዝጋት ሳይሆን ሙሉ በሙሉ መክፈት ነው። መጀመሪያ ራሳቸውን ያለምንም ቅድመ ሁኔታ እስኪወዱ ድረስ ሌሎችን በእውነት መውደድ እንደማይችሉ ይገነዘባሉ። ይህ ራስን መውደድ ሰልፍ ላቭ ከንቱነት አይደለም፣ ከህልውና እውነት ጋር መጣጣም አላይመንት መፍጠር ነው። እንዲህ ይላል፣ እኔ እዚህ ነኝ፣ እኔ ዋጋ አለኝ፣ እኔ ሙሉ ነኝ ይላል። ስሜት ተጋሪው በዚህ እውነት ውስጥ ሲቆም ፈዋሽም፣ ተዋጊም፣ ሰጪም፣ ጠባቂም ይሆናል። ከእንግዲህ ለህይወት እንዲሁ ምላሽ እየሰጡ አይደለም፣ እየፈጠሩ ነው። ክሬቲንግ ፕሮሰስ ውስጥ ነው። ይህ ወዳጄ የሞላው ስሜት ተጋሪ ናርሲሲስቱ ካሰበው በላይ አደገኛ የሚሆነውም ለዚህ ነው። አደጋቸው በበቀል ላይ ሳይሆን በእድገት ላይ ነው። በአሮጌው ዳይናሚክስ ላይ ይነሳሉ። እናም ናርሲሲስቱ ሊቆጣጠረው የማይችለውን ንቃት ይላበሳሉ። ይህ ንቃት ለሁሉም የተንኮል አይነቶች የመድኃኒት አንቲዶት ነው። ምክንያቱም በጠራ አይኖች በውስጣቸው ያያልና። የሙሉ እኔ ወይም ሰልፍ ንቃት ነው። እያንዳንዳችን በውስጣችን እንድናነቃው የተጠራ ነው። የሙላት ቀዳሚ ቅርጽና እነዚህን ቃላት እንዳመጣችሁ ከሆነ ወይም እያዳመጣችሁ ከሆነ እነዚህን አሁን የምነግራችሁን ቃላት ምናልባት እናንተ በዚህ እሳት ውስጥ ያለፋችሁ ስሜት ተጋሪ ትሆኑ ይሆናል። እንደዚያ ከሆነ ይህንን እነግራችኋለሁ፣ ጉዟችሁ በከንቱ አይደለም። አዎ ጉዟችሁ በከንቱ አይደለም። እያንዳንዱ ቁስል፣ እያንዳንዱ እንባ፣ እያንዳንዱ የጥርጣሬ ቅጽበት ለዚህ መነቃቃት ሲያዘጋጃችሁ ነበር። የራሳችሁን ኃይል በፍጹም አትፍሩት። የራሳችሁን ጥላ አትፍሩት። ምክንያቱም በዚያ ጥላ ጥልቀት ውስጥ ሁል ጊዜ ስትፈልጉት የነበረው ያው ጥንካሬ ይገኛል። ተቀበሉት። ኢምብሬስ ኢት። በውስጡ ቁሙ። ስታንድ ኢን ኢት። እናም ይመራችሁ ዘንድ ፍቀዱለት። ምክንያቱም ዓለም በጨለማ ውስጥ ያለፉና ሙሉ ሆነው የወጡ ሰዎችን ብርሃን በጣም ትፈልጋለችና። በጥልቅ ስለተሰማችሁ ደካማ አይደላችሁም። ሌሎች ሊሸከሙት የማይችሉትን ስለተረፋችሁ ጠንካራ ናችሁ። ሌሎች ሊሸከሙት የማይችሉት ነገር ውስጥ ገብታችሁ ስለተረፋችሁ ጠንካራ ናችሁ። እና አሁን ስትነሱ አስታውሱ፣ ጥንካሬያችሁ ጨለማውን በመዋጋት ላይ ሳይሆን ሊጠፋ የማይችለውን ብርሃን በመላበስ ላይ መሆኑን። ይህ ስጦታችሁ ነው። ይህ ኃይላችሁ ነው። ለዛሬ እዚህ ላይ እናብቃ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን። ደስ የሚል ጊዜ እመኝላችኋለሁ።